እርጅና አይደለም እኔ ይሄን ቋንቋ ጠለዋለሁ እርጅና የሚለው መሴ ካረጀ እኮ ለዛ መጣ እስኪውስ ጻሊ ቆንጆ አርግስ ታነብ ኑር አሜን 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 መሴ አሜን ለምን እንደምመረጥ አላውቅም እርግጥ ነው ቄስ ትምህርት ቤት ተምሬያለሁ የመጀመሪያው ማስታወቂያ የመልካሙ ተበጀ ነው አንድ ላይ ነው እሺ ከዛ በኋላ ሲሉኝ ነው ማንበብ ነው ተመልካቾቻችን እንግዲህ በመካተል ላይ መተገኙት መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል ቢተላለፍ የምሽት የመዝናኛ ፕሮግራም ነው የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል ዛሬም አሪፍ እንግዳ ጋብዤላችኋለሁ ላለፉት 40 ዓመታት በማስታወቂያ ባለሙያነትና በአርቲስትነት ሲያገለግል የቆየ ነው የምንወደውና የምናከብረው ድንቅ ባለሙያ ነው ድምጹ በጣም በማስታወቂያ በጣም ደስ የሚል ባለሙያ ነው የማስታወቂያ ባለሙያው ቢኒያም በቀለ ዛሬ የህይወት ልምዱን ሊያካፍለን በክብር ጋብዣዋለሁ ባካችሁ በክብር ተቀበሉ ዋው ቢኒ እንደምን አለ ሰላም ነው ሰላም እግዚአብሔር ይመስገን እሺ እንዴት ነው ባክ አለን ቢኒ እንዴት ነህ ሰላም ነው እግዚአብሔር ይመስገን ኑሮ ጤና እንዴት ነው አሪፍ ሁሉ ሰላም ነው አሪፍ ነው አሁንማ እንግዲህ ያው እርጅናው እየመጣ ነው እርጅና አይደለም እኔ ይሄን ቋንቋ ጠለዋለሁ እርጅና የሚለው መሴ ካረጀ እኮ ለዛ መጣ እንደው ሸመገልኩ እንጂ አላረጀሁኝም ይቅርታ ይደረግ ለቃሉ ይቅርታ ይደረግ እኔ ምን በዚህ በጣም በሚያምር ጉሮሮና ድምጽ ብዙ ማስታወቂያ አንብበሃል እና ለመሴሾ ለምን ነው የመሴሾን አልሰራውም እስካሁን አላዘዝከኝማ አልጠየከኝም ወይ ማለት በራስ ተነሳሽነት እኮ ብዙ ማስታወቂያ ባለሙያዎች ልስራ ብለው ነበር እንግዲህ ፈቃደኛ ከሆንክ ምን አለ ታዲያ መሴሾ ሁሉ በእጅ ነው መሴሾ ስለመሴሾ እጅግ በጣም ብዙ ነገሮች ማለት ይቻላል በአጭር ጊዜ ውስጥ እውቅናን ያገኘ ነው ዕውቀት የተቀባበልንበት ነው ምክር የተመከርንበት ነው ሐሳባችን የሰበሰብንበት ነው የተለዋወጥንበት ነው ገና ብዙ መንገድ አለ ብዙ ያስተምራል መሴሾ ስለዚህ መከታተል ያስፈልጋል አይደለም እንዴ መሴሾ ለቢኒ በነፃ ለሰራልኝ ማስታወቂያ ማስታወቂያ ሰራ አራባ አጨብጭቡልኝ አሪፍ ነው ብዙ አመት እኮ በጣም እኛ እንግዲህ ከልጅነት ጀምሮ አንተን ድምጽ በሬዲዮ በቴሌቪዥን ሰማ ያደግኩት አዎ ቆይቷል እኔ ራሴ አላስታውሰውም በቅጡ ማስታወቂያ ጀመርክበትን ቀን ታስታውሰው በጭራሽ አላስታውሰውም ምን ያው መቼም ሁሉም ሰው ሲናገር ዘፈን መቼ ጀመርክ ሲባል ከልጅነቴ ነው ድሮ ትምህርት ቤት ሆኜ ይባላል እንደገና ልጅ ሆነን ስንጫወት ይባላል እኔም እንደዛ ለማለት ነው እንግዲህ ምክንያቱም እንዴት መሰለ የጀመርኩት መናገር ደስ ይለኝ ነበር አላቅም እኔ ድምጽ ይጣፍጥ ይመር ምን ይሁን አላቅም ግን ስናገር ጥሩ ነበር ድሮ በእኛ ጊዜ ክርክር የሚባል ነገር ትምህርት ነበር አማርኛ እዛ ላይ ክርክር ይሰጠናል እኔ ነኝ ተናጋሪ ትምህርት ቤት ወረቀት ምናምን ይጻፍና ለተማሪዎች የሚነበብ በስፒከር አሁን ሚኒ ሚዲያ ምናምን ይባላል አይደል ያኔ በቃ ትምህርት ቤት ዳይሬክተሩ ወይም ደግሞ የክፍል ኃላፊ ጽፎ ይሰጣል የሚነበብ ነው ይባላል ያንን በስፒከር አነባለሁ እኔ ለምን እንደምመረጥ አላውቅም እርግጥ ነው ቄስ ትምህርት ቤት ተምሬያለሁኝ በቅጡ ዳዊትንም በሚገባ ከልሻለሁኝ ሶስት ጊዜ ለዚህ ነው እንኳን አነጋገርህ በጣም በቃ ርቱዕ ነህ በጣም ደስ ያነጋገርህ እንግዲህ እናንተ ናችሁ ተመልካች ነው አድማጭ ነው ያን የሚያሰከው አላሚኒ ሞራቱ የመጀመሪያው ማስታወቂያ የመልካሙ ተበጀ ነው የመልካሙ ተበጀ ነው ወደ ሚዲያው ላይ ስመጣ እሱ ነው አዎ ከዛ በፊት ግን ያው ሌሎች ነገሮችን እንሰራ ነበር ምን ነበር መስራው የመጽሔት ማስታወቂያዎችን አነብ ነበር የኪነት ከፍተኛ 15 ኪነትን ታስታውሳለህ አዎ ወራን መጣል እነሱ ግን የሩህ ሩህ እና ሙዳይ ነበር ምትለው በሬዲዮ አስታውሳለሁ ሩህ መጽሔት በየሳምንቱ የሚወጣ አረ ብዙ ናቸው ምናቸው ነገር አዎ ብዙ ቁም ነገር ይዛለች በጣም ደግሞ ብዙ ነገሮችም አሉ ከውስጥ የሚወጡ የሚጻፉ አሉ ትንሽ ጎንተል የሚያደርጉ ናቸው
ከዋና ርዕሱ እየወሰድክ ጎንተል የሚያደርጉ ናቸው። ታዲያ እነኛ ነገሮች ትንሽ አይን አብስተውብኝ ነበር። ጥሩ አይን ሳይሆን ደፍረስ ባለ አይነት ታይበት ነበር። ግን እንደምትሰራው ስራ እኮ በቴሌቪዥን ስለማትታይ አትታወቅም ነበር። አልታወቅም። ድምጽ ነው ብቻ የሚታወቀው። በትክክል አንዳንድ ቅርብ ሰዎች ነው የሚያውቁ። ስለዚህ የመልካሙ ተበጅን ካሴት ለማስተዋወቅ ነው ወደ ዋናው ሚዲያ የወጣው። መልካሙ ይሄንን የመጽሔት ማስታወቂያዎችን ስሰራ መድረክ ላይ ደግሞ መድረክ ስመራ ያዳምጠኛል። ሌላው ነገር ደግሞ የሰፈሬም ሰው ነው። አንድ ቀን የት ሰፈር? ቢኒያም ካሳንቺስ ቢኒያም ይሄንን ድምጽህን ለምን አትሸጠውም? ዝም ብለህ ይዘው እኮ አንቀልት ሞት ነው አለኝ። እንዴ ነው የሚሸጠው? መልኬ ንገረኝ እስቲ አልኩት። ውጣ መርካቶ ሄድና ሸጠው አሻሽጠኝ አልኩት። ትሰራለህ፣ ምንም ነገር አትባልም አለኝ። ምንም ነገር አልባልም አልኩት። ማለት ጦር ውስጥ ስለነበርኩኝ ኧረ ግድ የለህም አልኩት። በቃ የኔን እንትን ትሰራለህ፣ የኔን ካሴት ትሰራለህ አለኝ። ወሰደኝ። መርካቶ ፀሐይ መስፍን የሚባል የሙዚቃ ቤት ባለቤት ነበርና የመልካሙን ዘፈን ሰርቶት እኔ ማስታወቂያውን ሰራሁኝ። ከዛ በኋላ ተቀባበሉኝ ሙዚቃ ቤቶች። እንግዲህ ያ ሙዚቃ ቤት የካሴት ማስታወቂያዎችን እየሰራሁኝ ስሜ እየወጣች መጣች። ቆንጆ ይሰራል ተባልኩኝ፣ ተመረጥኩኝ። ያው መቼም ሰው ወደደህ ማለት እግዚአብሔር ወደደህ ማለት ሰው ወደደህ ነው አይደል? እንደዛ ሆነና ያሰፉ ደባልቄን ዘፈን ይመስለኛል እሱን ዘፈን ሰራሁኝና አስራት ዋሪ ኢትዮ ሙዚቃ እንደው ክብረት ዓለም ነው አላስታውሰውም። ቆያስ ነው እንደው ክብረት ዓለም እንደዛ ነገር ነው። እና ሰርቼ ሂሳቤን የሰራሁበትን ልቀበል አስራት ጋር ሄድኩኝ። ኢትዮ ሙዚቃ ቤት አስራት ዋሪ እዛ ቁጭ ብያለሁ። ግርግር በስቷል። ካሴቱ ሊበተን ነው በየክፍለ ሀገሩ እና ጋሹ ብሸት ይመጣሉ። እሳቸውን ይማር አስራቲ አሉ። አቤት አለና ኦሮሮሮ የሰውየው ድምጽ እንዴት ይጣፍጣል፣ እንዴት ደስ ይላል አሉት። ማን ነው የሰራልህ እንደው ታውቃለህ ታገናኛለህ ሲል እሱ ነው አለ ጋሽ አስራቲ። ከዛ ጎሽ የኔ ልጅ ናት ይችላል ባንኮኒ ውስጥ ገብተዋል። ጨበጡኝ። እንደው ድምጽህ ቆንጆ ነው፣ ከኔ ጋር ብትሰራ ደስ ይላል አሉኝ። በጣም ትምህርት ጨርሰሃል? አው እንደው ስንት ደርሰሃል? 12ን ጨርሼ ሌላም ጨምሬበታለሁ። ቆንጆ ዝቆሽ ነው አሉኝ። እንግዲህ ፊሊፕስ ህንጻ እንድትመጣ 110 ቁጥር ነው አንደኛ ፎቅ ላይ አሉኝ። ሄድኩ። አሳዩኝ። እስቲ አነበው ልስማ አሉኝ። አነበብኩኝ። አላስደገሙኝም። ወዲያውኑ ፈጣን ሎተሪ ማስታወቂያ ነበርና ስቴዲየም ሄደ የሚወጣ እሱን ማስታወቂያ ሰራ። ከዛ በኋላማ ሎተሪን መደዳውን ነበር የምሰራው። መደዳውን በየ15 ቀኑ በየምናምሩ በቃ እንደ ሰውዬ መቼ ነው ጣም ይደርሶል ነበርኩ ነው እንደረሱ የሚደርዝለት የሁሉ ግዙ እያለ ሎተሪ። አሁን ጋሾ ውሸት ወቃርማው ጋር በዛኝ ተዋወቃችሁት? በዛ ይተዋወቅ ነው እና አሉኝ። ሄድኩኝ። ከዛ በኋላማ በቃ ለብዙ አመታት ከሳቸው ጋር ሰራሁኝ። ብዙ ማስታወቂያዎችን ሰርቻለሁኝ። በጣም ከሚታወቁት አንደኛው የትኞቹ ናቸው? የደስታ ከረሜላው መሲ ደስታ ከረሜላው እሱ ጋር የሰራው ሩቅ ነው እኮ እሱ ጋር የሰራው ጋሽ ውሸት ጋር ነው የሰራው። አግኝቻታለሁ። እስኪ እንስማት። ደስ ይለኛል ለተመልካቾች። እናት ደስታ ከረሜላ ጥራትና ደረጃውን ጠብቆ ከእጅ ንክኪ ነፃ በሆነ መንገድ የሚመረትና ለጤና እጅግ ተስማሚ በኃይል ሰጪ ግሉኮስ የበለጸገ በዘጠኝ ልዩ ጣዕም የሚዘጋጅ ደስታ ከረሜላ ለልደት፣ ለሰርግ፣ ለስጦታ ደስታ የመልካም ፍቅር መግለጫ። ደስታ ከረሜላን ይቅመሱ። በጣም ይረካሉ፣ በፍሳህም ይሞላሉ። ደስታ ከረሜላ አመቀሻ ላይ አቶ ሸራይ ስንሰራ እኮ እንደዚህ ነው። ብዙ እንትን ላለው ብዙ ንባብ እኔ አነበውና ጋሽ ውብሸት ቅመም ናቸው። ከላይ ነው ጣል ጥራት ከሌለው አደጋለው እንደዛ ነው የሚሉት። ፊሊፕስ የጥሩ ቃስ ይሉ የለም። እኔ ያነበውና እሳቸው ከዛ ጨመር ሲያደርጉበት ደስ ይላል። ይሄ መቻ ተምረት አረ ደስታ በሚሸጥበት ጊዜ ለሙሽራ እንዴ ሰርግ ላይ ምርጥ የነበረ ከረሜላ እኮ ነው ይሄ። ታዲያሳ ለልደት እኮ ይዘው የምትሄድ ነው።
እንዴ ጥምቀት ሲመጣ እኮ በልጅነታችን ይሄ ከተገዛልን እኮ ትልቅ ጥምቀት ነው በጣም ትልቅ አስታውሳለሁ ያሳደገን ደስታ ከረሜላ አንተ ነው በደም ያሸከትከው በጣም እሱን ነገር በጣም ደስ ይላል በጣም በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎትን መረዳታችን ደግሞ ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና የንግድ ሱቆችን በመሸጥ ላይ እንገኛለን። የከተማው ግዙፍ ጂምናዚየም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም በአማራጭነት ማግኘት የሚችሉበት ጌም ዞኖች ከባለ አንድ መኝታ ጀምሮ የአፓርትመንቶች አማራጮችን አሉን። ዛሬም በኢትዮጵያ ብር ተዋውለው ነገን ያለምንም ተጨማሪ ወለድ ቤቶን ይግዙ። በተጨማሪም በቦሌ ኤርፖርት በ93 ማዞሪያ ግንባታቸው 95% የተጠናቀቁና የተናጠነ ካርታ የተዘጋጀላቸው በ25% ቅድመ ክፍያ ብቻ የግሎ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። ከዛ በኋላ ደግሞ ፊሊፕ ስለ ፊሊፕ አንተነስ የሆነ አንድ ጋራጅ ማስታወቂያ አሁን ታማለች እንዴ ቴልኮ ጋር ዋው እንዴ ነበር ማስታወቂያው እሱ ምን መሰለ አንድ መኪና መቼም ጋሽ ውብሸት በማስታወቂያ ስራ ፈጠራ ላይ በሰዓቱ ትክክል ናቸው ጎበዝ ነበሩ በጣም አንድ መኪና እንክስ እያለች ትሄዳለች እንዴ እቺ መኪና ምን ሆናለች ታማለች ይላሉ እሳቸው ቴልኮ ገባች ስላቸው አሁን ዘየደች አውርጌውን አውለቃ በአዲስ ተካለች ቴልኮ ጭስ ማውጫ የመኪና ጭስ ማውጫ የሱን ማስታወቂያ እንዴ ቴልኮ ገባች በጣም ብዙ ሰው ያውቀዋል የምትቀባበለው ከጋሽ ውብሸት ጋር ነው አንተ እንደዛ የምትለው እኔ እቺ መኪና ምን ሆናለች ስል ታማለች ይላል ጋሽ ውብሸት ቴልኮ ገባች ስል አሁን ዘየደች አውርጌውን አውለቃ በአዲስ ተካለች ቴልኮ የጭስ ማውጫ እንትን መሸጫ እንትን ነበር ሱቅ ምን ነው ይባላል ካምፓኒ ነበር የመኪና መስሪያ እኔ ግን በአካል መጀመሪያ ጊዜ ያየው አምቦስ ታስተዋውቀው ቆይቷል እኮ አንተ የቆዩት ነው የመጀመሪያ በአካል በፊልም ታይታሊያን ጊዜ የሆነ ነጭ ለብሰህ ከሙሉ ዓለም ታደሰ ጋር ከሙሉ ዓለም ጋር ሆኜ ነው እሱን ስራ የሰራ ነው አምቦሃ ምን ነበር የሚለው እንትኑ ገብሻ ያለ አምቦሃ ትላለች እሷ እንትላለች ድምጹ አንተ ነው መልኩም አንተ ነህ እኔው ነበርኩ ያን ጊዜ ሽበትም የለም ወጣትነቱ ነበር ለካ የሰው የገናዬ ነው እስከዛሬ በድምጽ ነበር የምሰማው በቲቪ የምታየው ሰው ምናምን ብዬ በጣም ተደሰትኩ ያን ጊዜ ደግሞ እኔ ለሚዲያ ያን ጊዜም ቅርብ ስለነበርኩ ልጅ እያለሁ ብዙ ቀሰቀስክብኝ ትዝታው በጣም የሚገርመው ነገር ደግሞ ቢኒ እንግዲህ በኢትዮጵያ አየር መንገድ ድምጽህ ለ20 ዓመታት አየር ላይ ነበር አውሮፕላን ውስጥ ትክክል ያ ድምጽ የት ገባ ተጉዛል አንተ በኢትዮጵያ አየር መንገድ ታደስ ያ ድምጽ የት ገባ ኮሞሮስም ወድቋል ገብቷል ኧረ እባክህ አውሮፕላን አብሮ ገብቷል ያው በአየር መንገድ ባልሳፈርበትም ወደ ውጪ እስካሁን በአውሮፕላን ተሳፍራ አታውቅም እንዴ በጣም ብዙ ጊዜ ተመላልሻለሁ እንጂ ሀገር ውስጥ ነው ውጪ ነው ሀገር ውስጥም ውጪም ኦኬ ድምጽ ብቻ አይደለም በአካል ብቻ አይደለም በአካልም በድምጽም በአካልም ድምጽ ብቻ ነበር የሚመስለኝ እኔ ብዙ አሜሪካ ደርሶ የሚመጣው ያኔ ድምጽማ ሴፍቲውን ነው ያው ከሰማው ክብራትና ክብራን በኢትዮጵያ አየር መንገድ ቦይንግ 7 ለመብረር እንኳን ደህና መጣችሁ ከዚህ ቀጥሎ ያሉትን መመሪያዎች በጥንቃቄ እንድትከታተሉ ጠይቃለን ይህ ምልክት ሲበራ ወደ መታጠቢያ ቤት ይወስዳል ይህ ምልክት ወደዚህ ቦታ ያደርሳል እነኚህ መከላከያ ጭንብል ናቸው መጀመሪያ ሌላውን ለመርዳት የራስዎን ያጥልቁ ጫማዎትን ወንበር ስር ያድርጉ እናም ሲሉ እንዲህ ያድርጉ ሻይልና መልካም በረራ የመጨረሻው ቃል ይሄ ነው ማለት ብዙ ነው ሴፍቲው ያን ሁሉ አሁን አላስታውስም ብዙ 20 ዓመት ተጉዞ ግን በኋላ ካደጋ መከላከል አልቻለም ድምጽ ወደቀ ሱማ ኮሞሮስ ላይ ወደቀ የመጀመሪያ ኮሞሮስ ድምጹ የወደቀ ኢትዮጵያዊ ያ የሞቱማ ሞቱ ነፍሳቸውን ይማር ለድምጽ ምን ነፍስ ይማር ትባል ለድምጽማ አየር መንገድም ነፍስ ይማራል አለም ይሄን ያላም ሲገለገልበት እንደሱ ላይ እንደው ቅሬታ አለኝ እንደው አረ ይሰሙታል አሁን ይስሙት ምን እግዚአብሔር ይስጥልኝም አንድ ነገር ነው እና መሰግናለንም አንድ ነገር ነው
ይሄን ያህል ዓመት አገልግሏል ብለው ያን ያህል ዓመት ሲገለገልበት አየር መንገድ ማን ነው ብሎ እንኳን አልጠየቅም። ሰማለሁ አሁንም አልፎ አልፎ ይጠቀሙበታል መስለኛል። ይጠቀሙበት ሴቶች ነው የምሰማው ብዙ ጊዜ አሁን አይ አላቅም የነሱ ራሳቸው የበራ አስተናጋጅ ይሆናል። አይ በጣም አሪፍ ነው። ከጋሹ ብሸት ወርቅ አለማው ጋር አብረህ ምን ያህል ዓመት ነው የሰራው? በጣም ብዙ ዓመት ሰራሁኝ። ብዙ ዓመት እስከሚያልፍ ድረስ አብረን ሰርተናል። ከአቶ ብሸት ወርቅ አለማው ምን ተማርክ? ምን አይነት ሰው ነው ጋሹ ብሸት? ከሰው ጋር መግባባትን አስተምሮኛል። እኔ ደረቅ ነኝ እንጂ ግትር ነኝ። እሳቸው ግን ያውቁበታል። በቃ ይሄ ህዝብ ግንኙነትን በደንብ ይችሉበታል። ሰውን ማግባባት፣ ሰውን ብርድ ማድረግ፣ አንድ ማስታወቂያ እንዴት መስራት እንዳለብህ በደንብ አድርገው ያስረዳሉ። አስተምረውኛል በደንብ። በቃ ዋናው ታርጌቱን ለማን ነው የሚነገረው ነው የሚሉት መጀመሪያ። አንድ ማስታወቂያ እንዲሰራልን እንፈልጋለን አቶ ብሸት ይሄ ነገር እንደዚህ ሲባል ጥሩ ቆንጆ ይላሉ፣ ይቀበላሉ። ይሰራል። እንደዚህ ሆኖ እንዲሆነ ይሰራል። አይ እንዲህ እንዲደረግልን ነው የምንፈልገው ይላል ደንበኛ። አይ እንደሱ አይደል፣ እሱ ለኛ ተወው። ለማን ነው አንተ ልትነግር የፈለግከው? አይሁ አሁን የትምህርት ቤት ማስታወቂያ ለተማሪ አትነግርም። ለማን ነው ትነግረው? ለወላጅ አይደለም እንዴ? በቃ ለወላጅ ነው። የሆስፒታልን ሕክምና ለሆስፒታል ሐኪም አትነግረው፣ ለታማሚዎች ነው። ድንገት ካመማችሁ እዚህ ቦታ ታከሙ ለማለት ነው። እና እነኚህ ነገሮች ቴክኒኮቹን በደንብ ያውቃቸዋል። በጣም ጎበዝ ነበሩ። የማስታወቂያ ኢንጂነር እኮ ነው የሚባለው። ከጣሳ እኮ ነው የጀመሩት። የሀገራችን ማስታወቂያ የጀመረው ብለዋል። ጣሳ ጠላ ቤት ማስታወቂያ እንጨት እንዲተደርጎ ጣሳ ላይ አይደል የሚደረገው ማስታወቂያ ከዛን ጊዜ ነው የጀመረው ነው የሚሉት። እሳቸው ስለ ሎተሪን ሳስተዋውቁ ባህያ ጭነው አልነበረ ጆንጃና ብቻ ስለሳቸው እኔ ልናገር አልችልም፣ ይበዙብኛል። ስለሳቸው ነፍሱን በገነት ያኑረው። አሜን። ነፍሱን በገነት ያኑረው። ምን እንደው የድሮ የማስታወቂያ እንግዲህ አንተ ማስታወቂያ ሲጀመር ከነበሩ ሰዎች አንዱ ነው። የቴሌቪዥን ማስታወቂያ የሬዲዮ ማስታወቂያ ከጋሹ ብትቀጥለ ማለት ነው። እና የድሮውን በደንብ ታውቃለህ፣ ስራውን ታውቀዋለህ። አሁን ደግሞ ታውቀዋለህ። እንደው ንጽጽሩን ትነግረን ትችላለህ? የድሮና ይሁን በጣም ትልቅ ልዩነት አለው። ትልቅ ልዩነት አለው ነው ሲል የድሮ ማስታወቂያ እኮ እንዴ! ኧረ እኔ እንዴት ነበር እንደው ከኔ ላውራልህ በጣም ርቀት ሳንሄድ። እኔ ማስታወቂያ ስጀምር ያን የቴሌቪዥን ማስታወቂያ ሻሎም የሚባል ማስታወቂያ እንትን ነበር ስቱዲዮ ቴዎድሮስ አደባባይ ጋር እና እዛ ስንሰራ መጀመሪያ ቪዲዮ ተቀርጾ ምን ብሎ መጥቷል። በዚህ በቪኤችኤስ ነው እሱ የሄደ እዛች መስታወት ውስጥ ያው ገባለሁ ከማይክ ጋራ ወረቀቴን ይዤ እዚህ ጋር ጠብቅ እባላለሁ። አንድ ላይ ነው እሺ። ከዛ በኋላ ሲሉኝ ነው ማንበብ ነው በቃ። ያንን አንብቤ ስጨርስ ቆንጆ አንብበዋል፣ አሁን ትንሽ 3 ሰከንድ ዝቅ ብታደርገው እባላለሁ። ከምስሉ ጋር ለማነጻጸር ከድምጹ ከስዕሉ ጋር ለማስተካከል እንዲገጥመው እንደገና አነበዋለሁ። ወይ አሳንሰዋለሁ ወይ አስረዝመዋለሁ። እንደዛ እየተደረገ ነበር። ቃይ ነበር አንተ በጣም እንደገና አቡነ ጴጥሮስ ሄጂ ሳነብ አያቸዋለሁኝ ሊተሮቹን ማስታወቂያውን አንብቤ እመጣለሁ። ይሄ የምንለው የምንኮለታተፈው ወይ ደግሞ ፊደል አንዳንዴ ይላሳል አለ ፊደል ልሰታቃለህ አንተ እንኳን እና ያንን ሲያስተጋ ኤዲት ሲደረግ የድሮ እንትን ቴፑ ሪል ቴፕ ነበር እንትን ላይ ይደረግና በእንትን በምላጭ ነው በመቀስ ቆርጦ ተደርጎ ይቀርብና በፕላስተር ተለጥፎ ከዛ ወዲያ ነው የሚደመጥ የነበረው። ዛሬ ምን እንዴ ነው የሚሰራው? ድምጽ ይቀረጻል፣ ከዛ ምስል ጋር ታቀናብራለህ። አዎ ከዛ በፊት የነበረውን ደግሞ ልንገርህ፣ ተሸፍኖ ሲቀረጽ ማስታወቂያው ፊልም ኤዲት የሚደረገው ያ ሁሉ ሲኒማ ቴፕ ተቆርጦ እንደገና ተቀጥሎ ነበር የሚተላለፈው እና አሁን ላይ ያ ሁሉ ቀርቶ እንዴ አረ ምንና ምን ሰማይና ምድር ነው አይደል? በጣም የማስታወቂያው ይዘቱ የኮንተንቱና ያሁኑ ሲነጻጸር እንዴት ነው? አንተ እንደው በእኛ እንዴት ነው? በእኛ ጊዜ ልበልህ፣ በአሁኑ ጊዜ ልበልህ፣ ያው እዛም ጋር እዚህም ጋር ያው ሁለቱም ጋር በጥቁሩም ጠጉር አለ በነጩም አለ። እውነት ነው። አድጓል። የማስታወቂያ ስራው አድጓል በጣም። ቴክኖሎጂው ነው ያደገው ወይስ ይዘቱ?
ቴክኖሎጂው በጣም አድጓል። ይዘቱ ትንሽ ገና ነው ማለት ነው የምንችለው። ምክንያቱም አንድ አይነት ነገሮች ይሆናሉ። ግን አንዳንዶቹ የቤቢሱ አይሻልም እንደ ፈጠራ ስታያቸው ቴክኖሎጂ አግቶት ነው እንጂ ፈጠራዎቹ የድሮቹ በጣም ቆንጆች ናቸው። እኔ ድሮቹን ቆንጆች ናቸው እላለሁ። ከዛ በመነሳት እኮ ነው ያሁኑ እየሰራ ያለው። እንዴ እኔ እኮ ከጋሽ ውብሸት ጋር ስሰራ ሳሙና ልብስ እየታጠበ ነበር የሚታየው። ዛሬም ልብስ እየታጠበ ይታያል። ይሄ ደግሞ ያናድዳል። ሳይሆን አልተለወጠም። አዎ ኮንተንቱ አልተለወጠም። ይሄውልህ እነኚህ ነገሮች ትንሽ ወደ ኋላ መቅረቱን እናያለን። ቴክኖሎጂው ግን ሄዷል። ያን የሳሙና ማስታወቂያ በሌላ እኮ መቀየር ይቻላል፣ ማሳመር ይቻላል። ያው የፈረንጆቹን እና የለም እዚህ እንትን ላይ የአረቦች ቻናል ላይ ምናምን ላይ የፈረንጆች ቻናል ላይ እኮ እናያለን። እና ትንሽ ከፍ ማድረግ ይቻላል። ፈጠራዎቹ ግን አሉ፣ ደስ የሚሉ አሉ። በተለይ ወጣቱ ይችልበታል። አሁን ደግሞ ወደ ቲክቶክ ተቀይሯል እኮ የድሮ እሱ ደግሞ አለ። አሁን ወደዚህ መጥቷል። አንተ ቲክቶክ አልጀመርክም? የማስታወቂያ ነው ከቴክኖሎጂ ጋር እኩል አልሮከም? አንድ ወቅት ላይ ምን አደረኩኝ? እዚሁ አባይ ቴሌቪዥን ማነው ስሙ ላይ ዋሻው እንዴ ላይ ጋብዘውኝ ነበረ እና እዛ ላይ ተጫወትኩኝ። ምን አልኩኝ? አረ እንደው ቢኒያም ቲክቶክ የለህም አሉ። ልክ አንተ እንደጠየቅ የለኝም፣ አልችልበትም፣ አላቅበትም አልኩኝ። አይ መክፈት አለበት አልኩ። ምን ልበል? ማስታወቂያ ማሰራት የምትፈልጉ በእኔ ድምፅ ኑ ጠብቃችኋለሁ፣ ወይም እንደዚህ በልና ተናገር አሉኝ። ተናገርኩኝ። ከዛ በኋላ በቃ ይሄን ብቻ የተናገርኩት እና ከዛ ውጭ ምንም ያደረኩት ነገር የለኝም። ቲክቶክ ግን ከፍተህ እኮ ከዘመኑ ጋር መሮጥ አለብህ አንተ ነበረ። ድምጽ ብቻ ይዞ ምን ዋጋል? ምንድነው አሉኝ። ንግድ መነገድ ካለ ማስታወቂያ ጨለማ ውስጥ ልጃገረድ መጥቀስ ነው ይሉ ነበር ጋሽ ውብሸት። ጋሹ እንደዛ ይል ነበር። እኔም ታዲያ ይኸውና ይሄንን ሱቅ ከፍቼ ዝም ብዬ ቁጭ ብያለሁ። ሱቅ ስለ ድምጼ ነው። ድምጹ ይከፈት እንት ነው ሱቁ ይከፈት በቲክቶክ ይምጣ። አሁን ቢሆን ማስታወቂያ ለማሰራት የሚፈልግ ካለ በዚሁ አጋጣሚ እጋብዛለሁ። ደውሉለት። በድምጽ ይሰራል። በቅርቡ ደግሞ በቲክቶክም ይከሰታል። እከሰታለሁ። በቃ የግድ ነው። እመጣለሁ። ጠብቁኝ፣ እንገናኛለን። 40 ዓመት ብዙ ነው እንግዲህ በማስታወቂያ መስራትና በጣም ረጅም። ካንድ አሁን ባንተ የህይወት ልምድ ካንድ የማስታወቂያ ባለሙያ ወይም አንድ ማስታወቂያ ባለሙያ ለመሆን ምን አይነት ክህሎቶች ያስፈልጋሉ ትላለህ? የማስታወቂያ ባለሙያ ለመሆን መጀመሪያ ፍላጎቱ ሊኖር ይገባል። ከዛ በኋላ ድፍረት። በመጀመሪያ ግን ማንበብ ስልህ ማንበብ መቻል አሽሙንሙኑ በትክክል እኔ በኩል አሁንም መክረውና የምናገረው ጎበዝ እባካችሁ በየቤታችሁ ልጆቻችሁን ግዕዝ እንዲያነቡ መልእክተ ዮሐንስ የሚለውን የፊደል ላይ ያለውን አሁን አቡጊዳን መልእክተን እንዲያነቡ ብታደርጓቸው ወይም ደግሞ ከመጽሐፍ ዳዊትን ቢያነቡ ልጆች በጣም አፋቸው የተፍታታ ይሆናል። ስርዓተ ነጥብን በደንብ አድርገው ያውቃሉ። ከዛ በኋላ ማንኛውንም አይነት መጽሐፍ ልቦለድም ሆነ የትምህርት ስርዓተ ነጥቡን ስለሚያውቁትና ማረፊያውን መሄጃውን ይሄን ስለሚረዱት በደንብ አድርጎ ሊገባቸው ይችላልና ግዕዝን እንዲያነቡ እንድታደርጓቸው በዚህ አጋጣሚ እንደው ምክር ትለግሳለህ? አንዱ የማንበብ ነው። በጣም ማንበብ አሽሙኑ ማንበብ ነው። ከዛ በኋላ ያው ከመጽሐፍትን ከማንበብ ፍላጎቱ ያስፈልጋል ብያለሁ። አሁን ማንበብ ተችሏል። ማንበብ ከተቻለ እየተነበበ የማስታወቂያ ፍላጎት አለ። ምን እናነብ? ስለ ማስታወቂያ የሚገልጹ መጽሐፍቶች አሉ በየአይነቱ። እዛ ላይ ያንን ካነበብን ድፍረቱ አለ። መሞከር ወይም ደግሞ መስራት ይቻላል። በራስ ድምጽ አያስፈልግም። ተፈጥሮ ነው። ያ ድምጽ ያለው ሰው ምን አለበት? የግድ ነው። እዚህ ላይ እሷን አልጠቀስኩኝም እንጂ ድምጹ ያስፈልጋል። እውነት ነው። ያው እኮ ነው እንደዚህ ነው ባቢ። አንደኛው ነገር ያስፈልጋል። ድምጽ ነው። እውነት ነው። ድምጽ ያስፈልጋል። እንዳንተ አይነት ግርማ ሞገስ የፈጣሪ ስጦታ ወርቃማ ድምጽ ያስፈልጋል። አመሰግናለሁ መሲ። በጣም አሪፍ ነው ማለት እንደው ይሄ
የእንደዚህ የማስታወቂያ ቅድም ትንሽ ጠቀስ አድርገዋል። በእርግጥ የማስታወቂያ ክህሎት የማስታወቂያ ሰው ለመሆን የልጅነት ጊዜ እንዴት ነበር ማለት ይቻላል? አንድ ፎቶ ላሳይ። ምን አይታለ እስቲ ይሄ ጊዜ እንደው አቡጊዳ ደግሟል፣ መልእክት ደግሟል፣ አነባበብ በደንብ ይችላል ወይ? እንደምን አይነት ነው ቢኒያም? ምን አይነት ቢኒያም ማልኩ እኮ አለ። አሁንም አንተ እናቴ እኮ ነች። ማዘር ናቸው? እናቴ ነች። ማዘር ነው መስለው ማለት ነው። አንተ እናቴ ጋር ሄጄ ነው። የት ነው? እሷ ጋር ሄጄ እዚሁ አዲስ አበባ ነች፣ ግን ከቤት ተደብቄ ነበር የምሄደው እሷን ለማግኘት እና ቄስ ትምህርት ቤት ተማሪ ነበርኩኝ። የኔታ ኃይሉ ይባላሉ። እሳቸው ጋር ነበር የምማረው። የዛን ጊዜ ነው ይሄ ፎቶግራፍ አስታውሳለሁ። ማዘር አለው ቤት? አይ የለችም፣ አልፋለች። ይሄ ልጅ ያን ጊዜ እንደዚህ በቃ አሳክተህ ታነባለህ? አሳክተህ ታነባለህ ያን ጊዜ? በዚህ ሰዓት እቲ ማን ይደርስብኛል? እኔ እኮ ነግሬሃለሁኝ ከሃሁ ጀምሬ እስከ ዳዊት ድረስ ከልሻለሁ 3 ጊዜ። ዳዊት ነው ያኔ 3 ጊዜ መከለስ ማለት በቃ በደንብ ጨርሰሃል ማለት ነው። እቲ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ እንዜን ወክሙ። ይሄ በግዕዝ ነው፣ በውርድ ደግሞ ይባላል። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ እንዜን ወክሙ። እንደዚህ ያልክ ደግሞ ታነብ። ድሮኛ አባሽ አስተምሩን ላላስ ታረገው ቋ ያረጉና በኩኩን አጥበቀው ይላል። አዎ ቁጥርም አለ። መልእክተ ዮሐንስ ከዚህ ነው የሚጀምረው። ከቁጥር ግዕዝ ከዛ ውርድ ነው። ተመሪ ያርጉ ደምሪ ከዛ ዳዊት ጋር ትገባለህ። ፍካሪ ጻድቃን ወዛጣን መዝሙር ጸዳቂት ሃሌሉያ በጾም ሲዘ ወረ በምክረ ረሲያን ወዘይቆም ውስጥ ተብሎታት እያልክ ትቀጥላለህ። በቃ ደግሞ ዳዊቱን እና ምን አይነት ልጅ ነበር ያን ጊዜ? ምኑን አስታውሰዋለሁኝ መሲ በዚህ ሰዓት እንደነሱ ታቀራ ከዚህ ማደግ ብለህ ከዚህ በኋላማ በቃ ዳዊትን ጨረስኩኝ። ከቀጥታ አስፋወሰን ካዛንቺስ ከዛው ሰፈር ያለው ትምህርት ቤት እሱ ነው። እዛ ገባሁኝ እስከ 8 ከ8 ደግሞ በኋላ ኮምፕሬሄንሲቭ አስፋወሰን ኮምፕሬሄንሲቭ እዛ ደግሞ ጨረስኩኝና ወደ 4 ኪሎ ስደርስ ለውጥ መጣ። ከዛ በኋላ ያው ወደ ሶቪየት ህብረት ወረሰ እንደው መሪ ያሉንክም እንጂ እዛው 4 ኪሎ አካባቢ ዙሪያውን ስትዞር ነው ያደግከው። ካዛንቺስ 4 ኪሎ ያው ቅርብ ለቅርብ አይደል? እዛው ነው። ካዛንቺስ ምን ትዝታለህ እንደው በወጣትነት ዘመን? ካዛንቺስ በጣም ለየት የሚያደርገው ገጽታ ምንድነው? ካዛንቺስ በጣም ደስ የምትል ከተማ ነበረች። ቆንጆ ከተማ ነች። ቆንጆ ከተማ ነች። አዎ የፍቅር ከተማ ነች። የፍቅር ሰፈር ነች። በጣም ሰው ተዋዶ ተፋቅሮ ተቃቅፎ ተጎራርሶ ተበዳድሮ ያንተ ሌላ ሰው አንተ ልጅ እያሳደጉ ጡት እስከ ማጠባባት ድረስ የነበረ ሰፈር ነበር ካዛንቺስ። ያን ነው የምነግርህ። ያ መነሻችን ነው። ከዛ በኋላ አንተ ምን ትዝታ አለ ብትለኝ እኔ ካዛንቺስ ውስጥ ቁጭ ብዬ ከፍተኛ 15 ኪነትን በተለይ ማረሳው እሱን ከማለቴ በፊት የቀበሌ ኪነት አቋቋምኩኝ። መሰረትኩኝ። ከዛ በኋላ ወደ ከፍተኛ ኪነት ደግሞ ዞርኩኝና የከፍተኛ 15 ኪነትን ሞከርኩኝ። ተሳካልኝ። አቋቋምኩኝ። በዛ ሰዓት ላይ አሁንም አብረውኛ ልጆች አሉ በየቦታው ያላችሁ የከፍተኛ 15 ኪነት አባላት ሰቀታ አሳዝነው እና እኔ ሆነን ነው ህፃናት ማሳደጊያ ግቢ ውስጥ ተነጋግረን ተፈቅዶልኝ ከዛ በኋላ ተጀመረ። መሰብሰብ ጀመርኩኝ። ከየቀበሌው ወጣቶችን ሰብስቤ አንድ ላይ ያደረግን። ከዛ በፊት ግን ከፍተኛ 15 እስር ቤት ደራሽ ውሃ የሚል እስረኞች ሰርተው አድርገው ድራማ ጀምረው ነበር። የመዝሙር ግን የለም ነበር። እኔ የመዝሙር ነው ያረኩት። ከዛ በኋላ ከፍተኛ 15 ብዙ መዝሙሮችን ሰራ። ብዙ መዝሙሮችን ተናለ። መጨረሻ ላይ ያው በችቧችን የሚል መዝሙር ጻፍን እኔና ሌሎች ጓደኞቼ። ያ በጣም ሰቀለ። ከፍተኛ 15ን ስሙን አስጠራ። መዛው እንግዲህ ስኮላርሺፕ ደግሞ ተሰጠን። ያኔ ነው እንግዲህ ወደ ሶቪየት ሄድኩኝ። ካዛንቺስን ትቼ ወደ ሶቪየት ህብረት ከፍተኛ 15 እያለህ? ወጣት እያለህ ገና ወጣት እያለህ። በትክክል ምንድን ነበር ሚና ከፍተኛ 15 ውስጥ አንተ? መድረክ መሪ ነበርኩኝ። ግጥም ጸሐፊ ነበርኩኝ። የኪነቱ ኃላፊ ለጥቂት ጊዜ ኪነቱ ኃላፊ ሆንኩኝ።
ለጥቂት ጊዜ ስልህ የከፍተኛው ጸሐፊ በኋላ ሊቀመንበር ሆነ። ያው መድረክ ስትመራ ደግሞ የምታስታውሰው አለ እንዴ? እስቲ በል ምን እላለሁ ያን ጊዜ የምላቸው ብዙ ነገሮች ነበሩ። በጣም ብዙ ነገሮች። ነፍሱን ይማረው አምሃ የሚባል ጓደኛም ነበረ። አብረን ነው መድረክ የምንመራ የነበረውና በጣም ደስ የሚል ጊዜ ነበረ። መሲ አሁን እነኛን ነገሮች ሰብሰብ አድርገህ ተናገር ብትለኝ እንዴት አድርጌ አስታውሳለሁ። አይ እንደው ልክ በግጥም አለ ለምሳሌ እንደ ታማኝ በየነ ግጥም ያቀርብ ነበር ያን ጊዜ ጎንደር። ምን ጎንደር ብቻ አዲስ አበባ በጣም እንደው ሸምደህ የምትለው ነገር አለ የምታስታውሰው? ረሳሁት። አሁን በጣም ረጅም ጊዜ እንኳን ረሳሁ። ወደ 40 ምናምን ዓመት ሊሆነው የትና የት። ቆይ ስኮላርሺፑ እንዴት ተገኘ? ስኮላርሺፑ ለከፍተኛ 15 ኪነት የተሰጠ ነው ማለት ያንን በደርግ ጊዜ ነው። አሁን በደርግ ጊዜ ነው። 72 ዓመተ ምህረት ላይ መሰለኝ። ያን ጊዜ 71 72 3 ዓመት ልጅ ነኝ። ትሆናለህ። ከባድ ጊዜ እኮ ነው ያን ጊዜ ሀፓ ጊዜ ነው። ታዲያስ 4 ኪሎ ገባ አልኩኝና አልኩህ እኮ የወጣሁት ያን ጊዜ በቃ ቀይ ሽብርና ነጭ ሽብሩ መጣ አይደለም? ያን ጊዜ በቃ ኦኬ። ከዛ በኋላ ወደ ሶቪየት ህብረት ሄድክ? ከዛ በኋላ በቃ ኪነቱን ጀመር። ማርኛ ቢዮቴ መጣ እንትን ስንል የነበረው እንትን ምንድነው ስሙ? ይቅርታ ጠይቆ አብዮቱን ተባልን። ማርኛ ቢዮቴን ዘፈንን። ከማርኛ ቢዮቴ በኋላ በቃ ኪነት ምናምን በየቦታው መቋቋም ጀመረ። ያን ጊዜ እንግዲህ ከፍተኛ 15 ጅማ ቦሳ ከፍተኛ 16 ብዙ ኪነቶች እንትን አሉ። ከነዛ ውስጥ እየተውጣጣ ስኮላርሺፕ ተሰጠን። ከፍተኛ 15 ደግሞ ለብቻው ተሰጠው። በችቧችን በሚለው መዝሙር እንትን ነው እና ያው የሞስኮ ቆይታ ስንት ምን ያህል ዓመት ቆየ? 4 ነው። ምን አደረጋችሁ? 4 ዓመት። በ4 ዓመት ውስጥ እኔ መድፍ ነው ያጠናሁት። የመድፍ አዛዥ ነበርኩኝ። አዎ። እና እዛም ሆኜ ግን አላረፍኩኝ። ልክ ከወጣትነት ወደ ሶቪየት ላችሁ መድፍ አጠናህ? በቃ ካዴት ኮርስ ትገባለህ። እዛ ሄደህ ውትድርና ነው የገባሁት። ከዚህ ግን ሲሄድ አርት ትማራለህ ነበር የተባልኩት። እዛ ስደርስ ነው እንደዚህ ሱሱ ነው ነገር ዋጋ የሌለው ነገር እና እኔማ ደብቄ ነበር አንድ ፎቶግራፍ ሲታሳይ ሚኪ ራሻ መጣ ነበር። አይ ይሄ ፎቶግራፍ የመድኃኔዓለም ያለ የት ነው ይሄ? እዛ ራሻ ነው? እዚህ ነው። ከራሻ መልስ ነው ይሄ። በቃ ከራሻ ሁለት ኮከብ ምናት ሙሉ መቶ አለቃ አዎ፣ የተከበሩ መቶ አለቃ ቢኒያም በቀለ ወታደራዊ ተቀብያለሁ። ቆይ 4 ዓመት እዛ መድፍ ተምረህ መጣህ? ከዛ መድፍ ተምሬ መጣሁኝ። ከዛ ምን ሆንክ? እዚህ መጣሁኝ። ሀረር ጦር ትምህርት ቤት ገባን። ያው ከሀገር ትምህርት ጋር ከሀገር ወታደራዊ ስነ ስርዓት ጋር ተገናኘን፣ ተዋወቅን፣ ምናልን። በቀጥታ ወደ ሆለታ ጦር ትምህርት ቤት ካዴት ማሰልጠን ነው የሄድኩት የተመደብኩት። እዛ ገብቼ 45 እና 47ን አስመረኩኝ። ከዛ በኋላ የጦር ትምህርት ቤቱን ኪነት አቋቋምኩኝ። ያንን ከጨረስኩኝ በኋላ እነኚህ ልጆች በደንብ ሙዚቃ መማር አለባቸው በሚል አመለከትኩኝ። እኔ የሙዚቃ ትምህርት ብዙ የለኝምና ወይ ማዕከላዊ ወይ ምድር ጦር ወይም ፖሊስ ሙዚቀኛ ሄደው ሶልፌጆ እንዲማሩ እባክዎትን አልኩኝ። ጀነራልን ጠየቅኩ፣ የትምህርት ቤቱን አዛዥ። ከዛ እነሱ ተጻጽፎ ተፈቀደ። ልጆቼን ይዤ ምድር ጦር ሙዚቀኛ መጣሁ። ምድር ጦር ሙዚቀኛ መጣሁ። ምን ሰራህ አትለኝም? ልጆቹን ወደ ትምህርት፣ እኔን ደግሞ አንተ አሉኝ። ያን ጊዜ ሻለቃ ናቸው፣ ሻለቃ አሰፋ ጉርሙ። አንተ ከዚህ በፊት ከፍተኛ 15 ኪነት መድረክ መሪ ነበርክ አይደለም? አስተዋዋቂ ነበርክ አይደለም? አዎ ነበርኩኝ። በል የኛ አስተዋዋቂ ስላመመው አንተ መድረክ ታስተዋውቃለህ፣ ልጆች ይማራሉ። ወደዚሁ አማ ተወዳጅ ይባል ነበር የምድር ጦር አስተዋዋቂ መድረክ መሪ። ታሞ ነበር በዛ ሰዓት እና ምድር ጦር ኦርኬስትራ ውስጥ መድረክ መሪ ሆኜ ከረምኩ ቆየሁ እስከ መንግስት ለውጥ ድረስ፣ ስርዓት ለውጥ ድረስ። ሙዚቀኛ መድረክ መሪ ብቻ ሳይሆን እንደገና የጦር ኃይሎች ሬዲዮ አንባቢ ሆኜ ቆይቻለሁኝ ከነ አክሊሉ ጋር ከነ ፀሐይ ጋር። ፀሐይ ተፈረደ። ሳታስበው ወደ ውትድርና ኃላፊ ሄድከው ማለት? ፈልጌውም አልነበረም። እኔ ቲያትሪካል አርት ትማራለህ ተብዬ ነበር የተሰጠኝ እንትን
ግን ቦሌ ስንደርስ ተገለበጠ። ግን መድፉም አልተኮስም እኮ መድፉንም አልተኮስኩትም አስተማርኩት እንጂ አልተኮስኩትም። ግን ከዛ በኋላም ደግሞ ያቺ ጥበብ ጠርታ ወደ ማስተዋወቅ በኪነ ጥበቡ ዘርፍ ነው ውትድርና ውስጥ የቆየው። በትክክል እንዲህ ሶቪየት ህብረትም ተቀምጬ እኮ የተማሪዎች ማህበር የአውሮፓ የኢትዮጵያ ተማሪዎች ማህበር ውስጥ ተመርጬ የባህል ክፍል ኃላፊ ተብያለሁ። አውሮፓ የተለያዩ ሀገሮች ውስጥ ዞርን ኪነት ይዤ ሶቪየት ህብረት ሞስኮ ውስጥ እንትን ብለን ኪነት አቋቁመን ያንን ይዤ ስብሰባ ጀርመን ነበር ሰዎችን ኪነቱን ይዤ ዞር ያለው ለጥቂት ጊዜ እና ያን ጊዜ ከጓድ መንግስቱ ኃይለማርያም ጋር የሆነ ታሪክ አላችሁ አሉኝ። እውነት ነው? በዚሁ ጊዜ በኪነት ውስጥ ማለት ነው? አይ ጦር ላይ የሰሩት አንድ ገድላለሁ መሴ በደንብ ሰርሰርሃል ማለት ነው። ይሄ እኮ ነው በቃ ደስ የሚል ነገር። አይ ቀስ በጠይቀው ነበር እንደዚህ ያሉኝ፣ ግን አሁን ያው ድምጼ ጎላ ስለሚል ይሁን ምንም አይደል። ደስ ያለኝ ነገር በቃ እሳቸው ዝምባብዌ ሆነ ይስሙ፣ ምርጥ ጋዜጠኛ ዝምባብዌ ሆነ ይስሙት። ምን መሰለህ ያደረግነው ጦር ላይ ስፓርታ የሚባል ክፍል ነበር፣ የወታደር ክፍል። ኮፍያው አረንጓዴ ነው፣ አረንጓዴ ቤሬት ነው የሚባለው። ያው ቀይ ቦኔት ምናምን ቀይ ቦኔት የሚባለው አረንጓዴ ቦኔት። አረንጓዴ ቦኔት ነው። እሱን የሚያደርጉ ናቸው እንትኖች ናቸው፣ ኮሪያዎች ናቸው ያሰለጠኗቸው። በጣም ኃይለኛ እንትኖች ናቸው ሲሰሩ። እና እነሱ በሚመረቁበት ዕለት ምድር ጦር ኦርኬስትራ እዛ ሄዷል ለበዓሉ ድምቀት። ያንን ነገር ስንሰራ ነፍሷን ይማር ጸዳለ የምትባል ዘፋኛችን ነበረች። ሰውነቷ ገዘፍ ያለ ነው። ታዲያ ፊት ለፊት ዝፈኝ እንጂ ፊትሽን እንዳታዞሪ ሁሉ ተብላ ነበረ። እና እኔም ደግሞ አንድ የምሰራው እንትን ነበር። አሁን ያቺ ነገር ነች አንተ የሰማሃት። ምንድነው? ምን አለ መሰለህ አንድ ሰው መድረኩ ላይ ነው እንግዲህ ይሄ ከዘፋኞቹ ተወዛዋዦቹ ልብሳቸውን እስኪቀይሩ ድረስ መድረኩን ትይዛለህ በጨዋታ ምናምን እያባበልክ። ለምን እነሱ አልቧቸዋል ተወዛዋዦቹ አይደል? ልብሱ ሲቀይሩ ሰውነት ላይ ይጣበቃል ቀስ ብሎ እንዲህ እንትን እንዲሉ። አንዱ መናፈሻ ውስጥ አይነት ነገር ነው። ወንበር ይቀመጣል እና ያነባል እንደዚህ ደብዳቤ ያነበበ ጓደኛ ይመጣና ያናግረዋል፣ አይሰማም። መጥቶ ፊቱንም እንዲህ ይለዋል፣ ምንም ነገር አያይም። ከዛ በኋላ ይናደድና ሄዶ ባል ይዞ ይመጣል እየተንገዳገደ። አጠገቡ ቁጭ ያደርግና እንዲህ ቅድት ያደርጋል። ከዛ ወረቀቱን ከእጁ ላይ ላፍ አድርጎ ፊቱ ላይ ቻፍ አድርጎበት ሮጦ ሄዶ እዛ ፕሬዚዳንቱ አለ መንግስቱ ኃይለማርያም አለ፣ መኮንኖች አሉ፣ ሚኒስትሮች ምናምኖችም አሉ እዛ ጋር ሄደ ተደበቀ የተባለው። ቻፍ አድርጎ ሮጦ ሄዶ እዛ ስር ይገባል። የዛን ጊዜ ነው እንግዲህ እኔ ውሃይን ጠራረኩኝና ያንን ባሊ ብድግ አድርጌ እየተንገዳገርኩ ሄድኩኝ። ወረድኩኝና እነሱ ጋር ስደርስ ባሊው በላያቸው ላይ እንዲለቀኩት መንግስቱ ኃይለማርያም ላይ። አዎ እዛ የነበሩ ሰዎች በሙሉ እንዲህ ሲሰማቀቁና ሲገቡ መንጌ ኮምጨጭ ብሎ አየኝ። ፍጥጥ ነው ያለብኝ። በቃ ምን እንደሆነ ታውቃለህ? የለቀቁባቸው የአበባ ፍርፍር ነበረ ባሊ ውስጥ የተቀመጠው። አንድ ኩባያ ግን ውሃ እዛ ውስጥ ነበረ። ያ ለማስመሰል ነው። ያ ልጅ አክት አረገ፣ እንዲህ ቀዳና ሸፍ አረገ ላይ አብዬ ያን አንስቼ ነው እየተንገዳገድኩ ሄድኩኝ። ማላያቸው ላይ ለቀቅኩት። ውሃውም እንትን አለ ተረጨባቸው። ውሃ የለም፣ አበባ የአበባ ፍርፍር ነው የበተንኩት። ምንም አላሉ። ምንም ስወጣ ግን ስጨርስ ግን ኧረ ቆንጆ ነበር አቀባበሉ። ምክንያቱም ያንን ሚስጥር ነው። እንዴት አድርገህ ትነግራለህ? ደህንነትም አለ ምንም አለ። ግን ያን ከነገርከው ይረክሳል ነገሩ፣ ጨዋታው አይደምቅም። ያን አልተናገርኩኝም። ከምሰራው ልጅ ጋራ ነው የተነጋገርኩት። የሙዚቀኛ መሪያችን ደግሞ የነበረ ለሱ ነግሬዋለሁ፣ ይሰራ ብሎኛል። በኋላ ኃላፊነቱን ለሱ ሰጠሁኝና ያው አስፈቅጄ ነው የሰራሁት አልኩ። አላቅም እንግዲህ የተነጋገሩትን በዛን ሰዓት ላይ ነበረው እና ያ ነው ያ ሚስጥር። ያችን ሰምተህ ነው አንተ? አይ ብዙ ነገር ተባለ። አሸማቀቃቸው ምን አላቸው ምናምን ነገር ተብዬ አንድ ነገር ተምግራንት ባሊውንም ደግነቱ ሸፈነኛ በንቀጥቀጡ ሽንት ቤት አደረግኩት። አይ ኧረ ማመን በቃ ማስታወቂያው ጨርሰናል። ስለ ውትድርና ጨርሰናል ነው። ሌላው ደግሞ አርቲስት ነህ። በጣም ብዙ ተካታይ ድራማ ይሰርታል። አሁንም ቤቶች ድራማም እየሰራህ ነው አይደል?
አዎ በጣም የተሳተፍክባቸው ዋናዎቹ ድራማዎች እነማን ናቸው? ከቴሌቪዥን ዳና መሰለኝ ዳና እሱ ላይ ያለኝ ይልቅ እሱ ላይ ነገር ነግርሃለሁ የሆንኩትን ነገር እኔም ሰምቻለሁ መቼም የማረሳው ነገር እኔም ዳና ላይ ሰምቻለሁ የተባልከው በእውነት ግን አሁን መጀመሪያ ድራማዎቹ የሰራቸውን ለተመልካቾች ነገራቸው በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎትን መረዳታችን ደግሞ ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና የንግድ ሱቆችን በመሸጥ ላይ እንገኛለን። የከተማው ግዙፍ ጂምናዚየም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም በአማራጭነት ማግኘት የሚችሉበት ጌም ዞኖች ከባለ አንድ መኝታ ጀምሮ የአፓርትመንቶች አማራጮችን አሉን። ዛሬም በኢትዮጵያ ብር ተዋውለው ነገን ያለምንም ተጨማሪ ወለድ ቤቶን ይግዙ። በተጨማሪም በቦሌ ኤርፖርት በ93 ማዞሪያ ግንባታቸው 95% የተጠናቀቁና የተናጠነ ካርታ የተዘጋጀላቸው በ25% ቅድመ ክፍያ ብቻ የግሎ ያድርጉ። ጀምበሮ ሪል ስቴት በጊዜ ግቡ። እንግዲህ የቴሌቪዥን ድራማ እሱ ነው። ሌላው ይሄ ቤቶች ላይ ነው የሰራሁት ነው። ሌሎች ግን ብዙ ሲኒማዎች አሉ። ፊልሞች ከሰማያዊ ፈረስ ነው የምጀምረው። ሰማያዊ ፈረስ የሰራዊት ፍቅሬ ሲኒማ ነው። ደብል ምንድነው የሚባለው ደብል ኤጀንት ሆኜ ነበር የምሰራው። የደብል ኤጀንቱን ለመንግስትም ለማፊያውን ቡድን ሰላይ ነበርኩኝ። ያንን ሆኜ ሰርቻለሁኝ እዛ ላይ። ከዛ በኋላ ደግሞ ነፍሱን ይማረውና ፍቃዱ ተክለማርያም ጋራ ሰምና ወርቅ የሚል አፌ ላይ መጡትን ነው ምናገር እሱ አለ። አማረኝ የሚል ደግሞ ነበረ። ሶስተኛው ወገን ሚካኤል ገብረስላሴ ቆንጆ ሲኒማ ነበር። እሱ መንገድ ላይ እናቶች አግኝተው ምንድነው ያሉ ይሄው ልሱ እኮ ነው እኮ የሚገርመኝ ነገር እኔ ቴሌ ልከፍል ኃይላለም የሚባል ህንጻ ላይ ነበረ ቴሌ ገንዘብ መቀበያውና ገንዘብ ልከፍል ዘው ስል አንድ ሴትዮ ልጄ እንደው አፈርሶን ነጠላቸውን አውርደው እዚህ መሬት ላይ እዛ ላይ ድፍት ብለው ልጅ አፈርሶን እቺ ልጅ ምንም አላረገ እንደው ምንም የለባት ምንም ውሸት ነው ሐሰት ነው እንደው ሊያሳስሯት ነው ባከባከ አንተ ደግሞ እንደዚህ አታርጋት እንዴ እማማ ያኮ ቲያትር እኮ ነው ምንም እኮ አይ እንደው አደራን የኔ ልጅ ምንም ከፋት ወንጀል የለባትም እሺ በቃ ግድ የለም ይሄ እኮ ወረቀት እኮ ተጽፎ እኮ ነው እማማ መጽሐፍ ታቁላሪ አይ ከዛ እሱ ብቻ መሰለ እንዴ ይሁንኩት ደግሞ ይሄኛው ሴትዮዋ እንደዚህ አዝነው ነው እት ጋር እንትን ግሎባል ሆቴል እዛ ደግሞ ስራ ሰርች እንደዚህ አንብቤ ስቱዲዮ አለ እዛ ማስታወቂያ አንብቤ ወደ ሰፈሬ ልመጣ ታክሲ ተጠብቃለሁ ኃይለኛ ፀሐይ ነበር ታክሲ እንዲያልኩ ያልፉኛል አንድ ዲኤክስ መኪና መጣ ግራጫ ቀለም ነች ታዲያስ ግባ ወዴት ነው አለኝ እዲ እግዚአብሔር ይስጥልኝ ገባኝ ሄድን ይላል ወደ ጎንም ያየኛል ምንም አልተነጋገርም ግን ይተነፍሳል ትንፋሹ እየተቀየረ ነው ወዴት ነው የምትሄደው እኔ ካዛንቺስ ነው የምሄደው አልኩት ካዛንቺስ እሺ ሰማ አንድ ነገር ልንገርህ አይደለም አንተም ብሎ ደግሞ መርማሪ አንተም ብሎ ፖሊስ ምንም የምታውቀው ነገር አለህና ነው እቺ ልጅ አንድ ነገር ትሆንና አለቅህም ማን ነው ምንድነው ምንም የምታውቀው ነገር አለህና ነው አንተ እንደዚህ ይሄን ያክል ልጅ ክንክን ብለ መከራ መስቃውን የምታበላት እኮ ድራማ ነው ምንም ማለት አይደለም ሰደበኝ ዋጥኳት መጣን አሁን ትንፋሹ በጣም እየተነፈሰ መጣ እጁ እዚህ ጋር እንትን ይላል እዚህ ጋር ነኝ አሁን ደርሻለሁ ልውረድ በቃኝ አልኩት የት እዚሁ ጋር ነኝ በቃ ይሄው አልኩት አድቬንቲስት ጋር ደርሻለሁኝ እሱ እንትን ሲል ቀዝቀዝ ሲያደርግ እኔ በሩ ስከፍት እሱ ሌባ ጎማ ነው ያወጣው ከዚህ ጋር ሊገርፍ በቃ ሊፈነክተኝ ሊገለኝ አላውቅም እግዚአብሔር ይስጥልኝ ብዬ ነው በሩን ቸክት ወጣው አይ መድኃኒዓለም ያለ ወርውሬ እኔ ራሴ ተወረወርኩኝ ወደ ካዛንቺስ በሩጫ ነፍሴን አጥቼ ነው የሄድኩት ሰው በጣም አሪፍ ነው እሺ አሁን ቀሪ ዘመን እንዴት ታሳልፋስ ቀሪ ዘመን ፈጣሪ እንደሰጠኝ ነው እኔ እንዳሰብኩት አይደለም እኛ እናስባለን ፈጻሚው ፈጣሪ አይደለም መሲ ስለዚህ ፈጣሪ የሰጠኝ ነው እንግዲህ አሁን ከካዛንቺስ ያውለቅ ያለውኝ ሌላ ቦታ ጋር ሄደናል እዛ ቦታ ጋር ኑሮ ተጀምሯል
እንግዲህ ፈጣሪ የሚሰጠንን ህይወት ፈጣሪ የሚሰጠንን ኑሮ ከልጆቼና ከባለቤቴ ጋር እኖረዋለሁ ያኖረኛል። አዎ ልጆች አሉ። በትክክል በጣም ሞዳቸው ልጆች ናቸው ያሉት። 4 ልጆች አሉኝ። የአራት ልጆች አባት አንበሳ ድር ያለው አያትም ሆኛለሁ። አያትም ሆናል። አዎ ለቢ አሪፍ ነው በጣም። ምንድነው የሚያስደስተው በህይወት? በህይወት የሚያስደስተኝ በቃ ማስታወቂያ መስራት በጣም ደስ የሚለኝ ነገር። እማልዋሽህ የምትወደውን ስራ የምትሰራው? በቃ የምወደውንና የምፈልገውን ነገር ነው የምሰራው። በጣም ደስ ይለኛል። ሁልጊዜ ያድርግልህ። አሜን። አንድ ነገር ልንገርህ አይደለም በነፃ ላንብላችሁ ብያለሁኝ ከሞዴል የተነሳ። አዎ ምን ጊዜ ነው ብትል ቆይቷል። አሁንም ልቤ ውስጥ አለ የማስታወቂያ መስራት ፍቅሩ፣ ሲኒማ መስራትን ፍቅሩ አለኝ፣ ድራማ መስራትን ፍቅሩ አለኝ። ለዚህም ነው አሁን ከጥላሁን ጋራ ቤቶች ላይ እየሰራ ያለሁት እና ማስታወቂያ መስራት በተለይ ማንበብ በጣም ደስ ይለኛል። በጣም ደስ ይለኛል። እንደው ቅንጥ አድርጎ አሳምሮ ማንበቡ ደስ ይለኛል እና ያ እንትን ማስታወቂያን እንዳነበው ይገፋፋኛል። እስኪ ወስ ፍጻሜህ ቆንጆ አድርገህ ስታነብ ኑር። አሜን 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 መሰይ አሜን። በጣም አመሰግናለሁ ጥሬና ክብረ እዚህ ስቱዲዮ ስለተገኘ በጣም አመሰግናለሁ። እኔም አመሰግናለሁ። ጅምር ከጤና ጋር እመኝልሃለሁ። በነገራችን ላይ እኔም አድናቂ ነበርኩኝ። ይሄው ዛሬ ደግሞ በአካል ተገናኘን። እውነት ነው። በእውነት በጣም ደስ ይለኝ ነበር። አንድ ነገር ላውራሽ። እሺ እኔ ራሴ ቴሌቪዥን ለማንበብ ሄጄ ነበር ልፈተን። ዜና አንባቢነት? አዎ። ኦኬ። እኔ ግዛው ዳኝ እና አንድ ሌላኛ ሰው ጠፋኝ እና ጥሩ አነበብኩኝ። ግዛው አለፈ ብቻ። እኔ ለምን እንደወደኩኝ ታውቃለህ? እኔ መብራቱን አልችል ብዬ እንዲህ ነው ያልኩት እና የማዘጋጃ ቤት ስቱዲዮ መብራት አይደለም እኔን ድንጋይ ያቀልጣል። እኔ እንዴት ይችላችሁ ነበርክ እንዴ ማዘጋጃ ደረስኩ። ወዳው እንደተቀየረ ነው። እዛ ብታነብ ኖሮ አትቀጥልም ነበር። በጣም ኃይለኛ ነበር ባባዛው። እንዲህ ነው የሚበራብ ከጀርባም ከፊትም ከዚህም ጆሮ ሁሉ ይግላል እና በዚህ እንቆረቆራል። ምን ይላል ፊቴ እንደው ነው እንዲህ ይሄን ያነበው። ሬዲዮ ለምንድነው? ድምጽ በጣም አሪፍ ነበር፣ ግን ለስክሪን አልተመቸም፣ ፊት አልተመቸም ማለት ግን ብትለማመድ ነው እኮ ተወው ነበር። ብለማመድ ነው እና ያ ነገር ስለነበረብኝ አንተን ሳይ በጣም ደስ ይለኝ ነበር። በጣም ከሬዲዮ አንባቢዎች ደግሞ አሳምነው ገብረወልድ በጣም ወድ ነበር። በጣም ቆንጆ ድምጽ የነበረው። ከቴሌቪዥን አንባቢ ጌታቸው ኃይለማርያምን በጣም አደንቃለሁ፣ እወደው ነበር። ከእንግሊዝኛ አንባቢ ሳሙኤልን እወደው ነበር፣ በጣም ደስ ይለኝ ነበር። ማደንቃቸውንም ነገር ከዛ በኋላ አንተ አለ። አሁን ደግሞ አንተን ደግፈ ያለ በጣም ደስ ይለኛል። እነኚህ እንግዲህ ባይዘው እኔ እንደው በትምህርቱ ማለት ነው በጣም በትንሽ እድሜው ገፋ ያለ ሰው ዜና ቢያነብ ጥሩ ነው ይባላል። በትክክል አሁን በአንተ እድሜ ሸበቶ አንባቢ እኔ እንዲኖር እመኛለሁ ኢትዮጵያ ውስጥ። ደስ ይለኛል። አሁን ብዙዎች ወጣቶች ነው የሚያነቡት ታውቃለህ። ወጣቶች ናቸው እና እድሜያቸው ገፋ ያለ ትንሽ በቃ በአንተ እድሜ ሸበቶ ዜና ሲያነብ ተአማኝነት ይኖረዋልና በትክክል ለኢትዮጵያ በአንተ እድሜ ዜና እንዲነበብ ነው ማሰቡ መመኘው። በጣም ደስ ይለኛል። ቢሆን በጣም ደስ ይለኛል። ጥሩ ድምጽ ያላቸውና ጥሩ አንባቢዎች አሉ። እንደሉ ሰገርኩም ሰገርኩም እንደሱ አይነት ማለት በሱ እድሜ አይነት ቢነበብ ደስ አይደል? ጉድ ኢቭኒንግ ሂር ኦፍ ዘ ኒውስ። ግዛው ዳኜ ደግሞ አሁን በህይወት ግዛው ዳኜ ደግሞ በዛ እድሜ ብቻ አልታደለም። እናንተን አድናቂ ነኝ። ጋዜጠኛ አንባቢዎችን በጣም እወዳለሁ፣ በጣም አደንቃለሁኝ። ይሄንን ደግሞ ለመግለጽ በመብቃቴ በፊትህም በጣም እድለኛ ነኝ። ታንክ ዩ ቬሪ ማች ታንክ ዩ። በክብር ሸኝልኝ። ዋው አሪፍ ቆይታ ነበር። እንደው አመሰግናለሁ። ክብረት ይስጥልኝ። አሜን። ያንተም እንደዛ። ታንክ ዩ።